በአጭር ጊዜ ውስጥ ፀጉራችንን እንዲበዛ የሚያደርግልን የፀጉር መፋፋትን የሚጨምር እንዲሁም ደግሞ ፎሮፎር ለሚያስቸግራችሁ እህቶቼ ይሄንን ቅባት ሰርታችሁ ተጠቀሙ። በተለይ ደግሞ ፀጉራችሁ እየተነቃቀለ ላስቸገራችሁ፣ ፀጉራችሁ ለሚያያዝባችሁ፣ ደረቅና የማያምር ወዙን ላጣ ፀጉር ይሄንን ቅባት ሰርታችሁ ተጠቀሙት። በአጭር ጊዜ ውስጥ ነው የሚለውጥላችሁ። እመኑኝ፣ ታመሰግኑኛላችሁ። አብራችሁን ቆዩ እስከ ቪዲዮ ፍጻሜ ድረስ። ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ሆይ? አለሁን እግዚአብሔር ይመስገን። እንዴት ናችሁ? ዛሬ ደግሞ የአብሽና የሬት የሰራሁትኝን ቅባት ነው የማሳያችሁ፣ እየተቀባው ማለት ነው። እዚህ ጋር የሰራሁት አንደኛዋ አለችኝ አልተቀባው። ምክንያቱም ይሄንን ቅባት ስሰራ በምታጠብ ሰዓት ነው የምጠቀመው እና አሁን ማታ ነው ተቀብቼው አድሬ ነገ የምታጠበው ይሆናል። ፀጉር የተነቃቀለ ለምትሉ እንዲሁም ደግሞ ፈጣን የፀጉር እድገት ለምትፈልጉ ይሄንን ቅባት ተጠቀሙዋለሁ ማለት ነው። አሁን እንደዚሁ እንደተከፈለ እንዳለ እችኛዋ ትንሽዬ ነች ብዙም ለመቀባት አታመቸኝም እና ይሄንን ሙሉ ቅባቱን በዛ ነኝ በመቀበያዬ ማለት ነው በዚህ አደርገዋለሁ። ምክንያቱም በደንብ አድርጎ ይሄንኛው ሙሽት ስላለው በደንብ አድርጎ የሚቀባልኝ። ስትቀቡ በደንብ አድርጋችሁ ከስር እስከ ጫፍ ድረስ ቀቡት። ለእርጉዝ ሴት አይመከርም። ከዛ ውጪ ማንኛውም መጠቀም ትችላላችሁ ማለት ነው። ለዛሬ እጄላችሁ የመጣሁትኝ ከሶስት አይነት የተሰራ በጣም ምርጥ የሆነ ለፀጉር ብዛትም ፀጉራችሁ የሚነቃቀልባችሁ በጣም አሪፍ የሆነ ከሶስት አይነት የተሰራ ቅባት ነው እጄላችሁ የመጣሁትኝ። እዚህ ጋር እንግዲህ ወደ አሰራሩ ይዣችሁ ሲሄድ ሬት ቆርጬው ያው ብዙ ጊዜ ስለቆየ ያን ያህል ፈሳሽ የለውም። ግን ደግሞ ሬቱን አዲስ የቆረጣችሁ ከሆነ ትንሽ አንድ 5 እስከ 5 ደቂቃ ያህል ውሃ ውስጥ እንደዚህ ሹክሹክ ጎን ቆርጣችሁ ውሃ ውስጥ ማድረግ አለባችሁ ማለት ነው። የሆነ ቢጫ እንትን ስላለው እሱ ደግሞ ፀጉራችሁን እንዳያሳክካችሁ እንዲሁም ደግሞ ለምትሰሩት ቅባትም ቆንጆ የሆነ ሽታ አይኖረውም ማለት ነው። ያው እኔ ሬቱን ከቆረጥኩት ከሳምንት በላይ ስለሆነ እርግጥ አጥቤዋለሁ፣ ግን ያን ያህል እንትን የለውም። በዚህ መልኩ እንግዲህ ጎኑን በደንብ አድርጌ ሾክሾኩን ከቆረጥኩኝ በኋላ እንደዚህ ለመፍጨት ስለሆነ የምጠቀመው በትናንሹ ቆርጠዋለሁ ማለት ነው። ሬት እንግዲህ የጭንቅላት ቆዳችሁን ደረቅ ከሆነ ድርቅ ለማለስለስ እንዲሁም ደግሞ ፎሮፎር የሚያስቸግራችሁ ከሆነ ፀጉራችሁን በፍጥነት ለማሳደግ ፀጉራችሁ እየተነቃቀለ የሚያስቸግራችሁ ከሆነ ፀጉራችሁ እንዲጠነክር ያደርግላችኋል። እንዲሁም ደግሞ አብሹም የፀጉር ብዛትን በጣም ያፋጥናል፣ ቁርፍዱም እንደዛው ማለት ነው። እኔ እንግዲህ የተጠቀምኩትኝ የተወሰነ ሬትና 2 የሾርባ ማንኪያ አብሽ እንዲሁም ደግሞ ቁርንፍድ አንድ ተጠቅሜ እንግዲህ እንደምታዩት በዚህ መልኩ መፍጫዬ ውስጥ አድርጌዋለሁ። እኔ በደንብ አድርጎ አብሹም ቁርንፍዱም ሬቱም አንድ ላይ እንዲዋሃድልኝ እዚህ ጋር የወይራ ዘይት ያላችሁን እኔ ብዙ ጊዜ በወይራ ዘይት ነው የምሰራው። እናንተ ባላችሁ ዘይት መስራት ትችላላችሁ። የሚበቃችሁን ቢያንስ ከ3 ወር በላይ መሆን የለበትም። የምትሰሩትን ቅባት ቶሎ ከ3 ወር በፊት ለመጨረስ አነስ አርጋችሁ ስሩት ማለት ነው። ምክንያቱም ማቆያ ስለማንጠቀም ብዙ ከቆየ ብዙ እንትን ስለማይል ማለት ነው። እንግዲህ እንደምታዩት ይሄን የመሰለ ከፈጨሁትኝ በኋላ ሶስቱም ማለት ነው እንደዚህ ሆኗል። ሬቱ ጄል ስላለው እሳት ላይ ብዙ ሰዓት ልታቆዩ ትችላላችሁ። ምክንያቱም ቅባቱና እንትኑ እስከሚለያይላችሁ ድረስ ማለት ነው። እንደምታዩት እንግዲህ ያው ቅባቱ እየደረሰ ነው። እንዳልኳችሁ እሳቱን ትንሽ የሆነ ሰዓት ነው ማብዛት ያለባችሁ። ከ5 እስከ 10 ደቂቃ ካበዛችሁት ከዛው ቀንስ አርጋችሁ እጃችሁን ማንሳረፍ የለባችሁም። በየደቂቃው ማየት አለባችሁ ማለት ነው። ምክንያቱም ሬቱና አብሹ ማለት ነው እንትን ስለሚዋሃድ አብሮ እንትን ስለሚል የሆነ እንደምትሰሩበት እቃ ላይ የመያዝ እንትን አለውና ትንሽ እጃችሁን ባረሱ ታሪፍ ነው። እያያችሁት
እንትን በሉት። እንግዲህ በዚህ መልኩ አሳድራችሁ ማጥለል ትችላላችሁ። እኔ ግን ፀጉሬ ትንሽ እየተነቃቀለብኝ ስለነበረ አሞኝ ስለነበረ መቀባት ስለፈለግኩ እኔ ወዲያውኑ ያጠለልኩትኝ ማለት ነው። እንግዲህ በዚህ መልኩ ወጥቶልኛል። ትንሽዬ በደንብ አድርጌ ስላጠለልኩት የተወሰነ ትሰላለ ድጋሚ አጥልዬ በምቀባበት እቃ አደርገዋለሁኝ ማለት ነው። እንግዲህ እንደምታዩት በዚህ መልኩ ሰርታችሁ ከቤታችሁ ምንም ወጪ ሳታወጡ እንደዚህ ፀጉራችሁን ከመታጠባችሁ በፊት በዚህ መልኩ ብዙዎቻችሁ ፀጉሬ ይነቃቀላል፣ ፀጉሬ ይሰባበርብኛል ለምትሉኝ ውድ ቤተሰቦቼ ማለት ነው። እንደዚህ አድርጋችሁ በቤታችሁ ለዘለላው ይሄንን እኔ ዘለላውንም ነው የምጠቀመው። ምክንያቱም እንዳልኳችሁ ልታጠብ ስለሆነ የምጠቀመው ይሄን ቅባቱን ከነዘለላው ከስር እስከ ጫፍ ድረስ ነው የምቀባውኝ ማለት ነው። ያው ትሪትመንት አልጠቀምም፣ ቅባት ብቻ ነው ተቀብቼ እንትን የምለው ማለት ነው። እዚህ ጋር የአብሹ ሽታ የሚደብራችሁ ከሆነ ያን ያህል ብዙ የተጋነነ የአብሹ ሽታ የለውም። ግን የሚደብራችሁ ከሆነ ወይ የአበባ ቅጠል ወይም ደግሞ ትንሽ የተወሰኑ ቁርንፍዶች አድርጉበት። እንግዲህ እንደ አማራጭ ቁርንፍድ አድርጌበታለሁ እኔ ማለት ነው። እንደምታዩት እንዴት እንደሚያምር ከለሩ ራሱ እየተቀባሁ ደግሞ የማሳያችሁ ነው የሚሆነው። አብራችሁን ቆዩ። ከለሩ ደግሞ ሲያምር ሽታ ራሱ ምን ለመናገር ምን የሚረብሽ ሽታ የለውም። ውስጡ ፀጉሬ አልተበጠረም። ትናንት ወዲያ ግን አበጠረው ነበረ፣ ግን በጣም ተይይዟል። እንደዚህ ተቀብታችሁ ውስጡ እንዴት እንደለሰለሰ ቅባት ሲኖረው ማለት ነው። ውስጡ ማለት ነው በደንብ አድርጌ ስለቀባሁት እንዴት ተፍታታ። አሁን ይሄንን ጫፍጫፉን ራሱ እየቀባሁኝ በደንብ አድርጌ ያበጥረዋለሁ ማለት ነው። ፈሳሽ ቅባት ለተታጠቡ ከሆነ ነው ዘለላውን መጠቀም ያለባችሁ ማለት ነው። አለዛ ስትጠቀሙት ብዙም ለዘለላው እንትን አይልም። እኔ ግን ልታጠቡ ስለሆነ በምትታጠቡ ሰዓት ተጠቀሙት። መጀመሪያ ግን በደንብ አድርጋችሁ ስርስሩን ቀቡት ማለት ነው። ዋው እንዴት እንዲለሰለሰ ማታ ስለሆነ በደንብ አይለይም እንጂ በጣም ነው ፀጉሬን ያለሰለሰው ማለት ነው። አለስልሼው ቀብቼው ጨርሻለሁ ማለት ነው። ይሄንኛው ተበጥሮ እንዴት እንትን እንዳለ ማለት ነው፣ ልስልስ ብሏል። ይሄኛው ደግሞ የሆነ ተይዟላ ድርቅ ብሏል። ይሄንንም በዚሁ መልኩ ቀብቼ አፍታትቼ እመለሳለሁ ማለት ነው። እንግዲህ እዩት ስንስ ነው ያለው። ስትቀቡ በደንብ አድርጋችሁ ከስር እስከ ጫፍ ድረስ ቀቡት። ለእርጉዝ ሴት አይመከርም። ከዛ ውጪ ማንኛውም መጠቀም ትችላላችሁ ማለት ነው። እንደምታዩት እንግዲህ በዚህ መልኩ ሁሉንም ተቀብቼ ጨርሻለሁ። አሁን ሁሉንም እዩት፣ የወጣው ፀጉር ቆይ አንስቼ አሳያችኋለሁ።
ወይ አሁን እንኳን የሆነ ፀጉር ነቀያል ፊት ትኑ ማለት ነው። ብዛቱ በደንብ አድርጌ ነው የቀባሁት፣ ዘለላው እስከ ጫፍ ድረስ ማለት ነው። አሁን እንግዲህ የወጣው ፀጉሬ ማለት ነው በጣም ብዙ ነው። እኔ እንደዚህ ይነቀልብኛል ካመመኝ ወይ ፀጉሬን ካስያዝኩት ታወቀ ነው ፀጉሬ እንደሚነቃቀል ማለት ነው። በዚህ መልኩ እንግዲህ ሁሉንም ማለት ነው ቀብቼው አበጥሬ አፍታትቼ ከጨረስኩኝ በኋላ ቢያንስ እስከ 5 ደቂቃ ከ10 ደቂቃ የሚሆን በደንብ አድርጌ ውስጡ ማሳጅ አድርገዋለሁ። ምክንያቱም የተቀባሁት ቅባት ወደ ውስጥ ሊገባ ማለት ነው። ብዙ ጊዜ ፀጉራችሁ የሚያያዝባችሁ ከሆነ ልክ እኔ በሰራሁት መልኩ ተጠቀሙትኝ ማለት ነው። እየከፈላችሁ ለየብቻ በደንብ አድርጋችሁ በትናንሹ ቅባት እየቀባችሁ እየከፋፈላችሁ አበጥሩት። ቅባቱን ስትቀቡ ሆነ ስትሰሩትም ሆነ ሁሉንም አንድ ላይ አታበጥሩት ማለት ነው። እንግዲህ በዚህ መልኩ ሁሉንም ያው ቀብቼው ማሳጅ አድርጌ ከጨረስኩኝ በኋላ እንዳልኳችሁ 1 ቀን አሳድሬ ነው የምታጠበኝ ማለት ነው። አብሽ ስለሆነ ተቀብቼው ማቆየው አይደለም። አሲዤ ከማሳደር ይልቅ በዚህ መልኩ ለቦታ እንደዚህ ጠቅለል አድርጌዋለሁ። በሚመቻችሁ እናንተ መስራት ትችላላችሁ። እንግዲህ ለዛሬ ይዤላችሁ የመጣሁት ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ቻው ቻው።